ጤና ይስጥልን ተመልካቾቻችን፣ ይህ አዲስ ሚዲያ ኔትወርክ ነው። የሰዓቱን ዜናዎች ይዤ ቀረብኩ። አበይት ርዕሶቹን እናስቀድም። የኦሮሚያ ክልል መንግስት እንደ ሀገር እየተካሄደ ባለው ለውጥ ውስጥ መሰናክሎችን በማለፍና እድሎችን በመጠቀም የመፈጸም አቅሙ እያደገ መጥቷል። ድህነትና ኋላ ቀርነትን ታሪክ ለማድረግ ብሎም የህዝብን ተጠቃሚነት ለማረጋገጥ የተለያዩ ስራዎች በትኩረት እየተሰሩ ይገኛሉ። የሚፈለገውን እድገትና ብልጽግና ለማሳካት አመራሩ ገቢ አሰባሰብን ማሳደግና የመልካም አስተዳደር ችግሮችን መፍታት ላይ በልዩ ትኩረት መስራት እንዳለበት የኦሮሚያ ክልላዊ መንግስት ፕሬዝዳንት አቶ ሽመልስ አብዲሳ ገለጹ። በተቋማችን ላይ አሁን ብትመጡ ከአመራር ጀምሮ እስከ ሰራተኛው ድረስ ቶታሊ ተቀይሯል ማለት ይቻላል። ሁለተኛ አሰራር ላይ ትኩረት አድርገን እንሰራለን። አዳዲስ ስታንዳርዶች ከዓለም አቀፍ ስታንዳርዶች አሉ፣ አገር አቀፍ ስታንዳርዶች አሉ፣ ተሞክሮዎች አሉ። በዚህ ኮንስትራክሽን ኢንዱስትሪ ውስጥ ያሉትን ተሞክሮዎች አዳፕት እናደርጋለን። የ27 የስራ ባህሉ በማድረግ በፕሮጀክት አፈጻጸም በጥራትና በፍጥነት በማከናወን ውጤታማ ስራ እያከናወነ መሆኑን የኮንስትራክሽን ዲዛይንና ግንባታ ማማከር ድርጅት አስታወቀ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የዓለምን ስርዓት እያናጉ ነው ተባለ የሚለውን ደግሞ ከውጭ መርጠነዋል። ተመልካቾቻችን ከነዚህ ዘገባዎቻችን በተጨማሪ ባልደረቦቻችን በተለያዩ አካባቢዎች ይገኛሉ። ወደ በኋላ ላይ የሚያደርሱን መረጃ አስቀድመው የሚጠቁሙን ይሆናል። አብረን እንቃኝ። ዳንኤል እንደምን ዋልክ? የት አካባቢ ትገኛለህ? መልካም እንደምን ዋልሽ። እንግዲህ እኔ የምገኝበት አሁን በአዳማ ከተማ ነው። የ2018 የሁለተኛ ሩብ ዓመትን የመንግስትና የፓርቲ አፈጻጸምን ግምገማ እዚህ የኦሮሚያ ክልል አዳማ ከተማ እየተካሄደ ነው። እነዚህ በአጠቃላይ በዚህ ላይ የተለያዩ የአመራር እርከኖች ወይም ደግሞ የአስተዳደር እርከኖች ላይ የሚገኙ አመራሮች የተሳተፉበት የአፈጻጸም ግምገማ እየተካሄደ ይገኛል። ይህን የተመለከተ መረጃ ከአፍታ ቆይታ በኋላ የተነሱ ዋና ዋና ጉዳዮችን ለተመልካቾች የምናደርስ ይሆናል። ንጉሱ እንደምን ዋልክ? ያለህን መረጃዎች ጠቁመን። አመሰግናለሁ። እኔ የሚገኘው በአዲስ አበባ ዩኒቨርሲቲ ነው። የአዲስ አበባ ቱሪዝም ኮሚሽን ከአዲስ አበባ ዩኒቨርሲቲ ጋር በተለይም ደግሞ አዲስ አበባን የጤና የትምህርት እንዲሁም ደግሞ የኮንፈረንስ ቱሪዝም ማዕከል ለማድረግ በሚሰራው ስራ ይህንን የቱሪዝም ማዕከሎችን በእውቀት የተደገፈ ለማድረግ የሚያስችለውን የመግባቢያ ስምምነት ተፈራርሟል ማለት ነው። የዚህን ስምምነት አጠቃላይ መረጃ ከደቂቃዎች በኋላ ይዤ የምመለስ ነው የሚሆነው። ንጉሱ በቃሉ ነኝ። መቅደስ እንደምንዋልሽ፣ መረጃዎችን ወደ በኋላ ላይ ታደርሲናለሽ። አሁን ደግሞ ጥቆማሽን አድርሽ። አመሰግናለሁ። የሚገኘው የኢትዮጵያ የምግብና መድኃኒት ባለስልጣን መስሪያ ቤት ነው። ባለስልጣኑ እንግዲህ 13000 ኩንታል በላይ የጨው ምርትን እንግዲህ ህገወጥ የጨው ምርትን በቁጥጥር ስር ስለማዋሉ አስታውቋል። ይህ እንግዲህ 13000 ኩንታል በላይ የሚመዝነው የጨው ምርት የህብረተሰቡ ጤና ላይ እንግዲህ ትልቅ ስጋትን ደቅኖ የነበረ መሆኑን የተገለጸው። ከደቂቃዎች በኋላ ስመለስ ዝርዝር መረጃዎችን የማደርሳችሁ ይሆናል። ባልደረቦቻችን ካፍታ ቆይታ በኋላ መልሼ አገኛችኋለሁ። መልካም ጊዜ ይሁንላችሁ። ተመልካቾቻችን ከነዚህ ዘገባዎቻችን በተጨማሪ ደግሞ በእለቱን በታሪክ ኢትዮጵያ ለመጀመሪያ ጊዜ የአፍሪካ ዋንጫን ያነሳችበትን እለት ወደ በኋላ መለስ ብለን እንቃኛለን። ሰው ተኮር የሆነ የመኖሪያ ቤት ተደራሽነት አካሄድ በርካቶች የተሻለ ኑሮ እንዲያገኙ አድርጓል። ቤት ከድህነት ክብርንና የተረጋጋ የኑሮ ሁኔታ ጋር የተሳሰረ ነው። የመለወጥ ተስፋን በተግባር ያሳየ ጭምር ነው። ዜናዎቹን እየመራሁ ራቢያ ሰይድ አብሬያችሁ ዘልቃለሁ። አብራችሁን ሁኑ የአክብሮት ግብዣችን ነው።
የኦሮሚያ ክልል መንግስት እንደ ሀገር እየተካሄደ ባለው ለውጥ መሰናክሎችን በማለፍና እድሎችን በመጠቀም የመፈጸም አቅሙ ያደገ መምጣቱን የክልሉ ርዕሰ መስተዳደር አቶ ሽመልስ አብዲሳ ገለጹ። የኦሮሚያ ክልል መንግስትና የኦሮሚያ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የ6 ወራት አፈጻጸም ግምገማ በአዳማ እየተካሄደ ይገኛል። የኦሮሚያ ክልል ርዕሰ መስተዳደር አቶ ሽመልስ አብዲሳ በዚህ ወቅት እንዳሉት የኦሮሚያ ክልል መንግስት እንደ ሀገር እየተካሄደ ባለው ለውጥ ውስጥ መሰናክሎችን በማለፍና እድሎችን በመጠቀም የመፈጸም አቅሙ እያደገ መጥቷል። በክልሉ ድህነትና ኋላ ቀርነትን ታሪክ ለማድረግ ብሎም የህዝቡን ተጠቃሚነት ለማረጋገጥ የተለያዩ ስራዎች በትኩረት እየተሰሩ ይገኛልን ብለዋል። የአገልግሎት አሰጣጥና መልካም አስተዳደር ችግሮች፣ ህገ ወጥነት፣ የሰላም ሁኔታ፣ የኑሮ ውድነትና ስራ አጥነት የግምገማው ማጠንጠኛ መሆናቸውንም ርዕሰ መስተዳደሩ ገልጸዋል። ማሊፍ ረኮሌ ናኖ ኬኛ ኬስ ጅራን ሂኩ ከንደደምኔፍ ረኮ ተጃጅራ ረኮ ሀና በክልላችን ያሉ አንዳንድ ችግሮችን ለምን መፍታት አልቻልንም የሚሉትን መመልከት ይኖርብናል። የአገልግሎትና የመልካም አስተዳደር ችግር፣ የህገ ወጥነት፣ አንዳንድ አካባቢዎች በሰላም ዙሪያ ራሳቸውን ለምን አልቻሉም በሚል መታየት አለበት። የኑሮ ውድነትና ስራ አጥነት ለምን መቅረፍ አልቻልንም የሚሉትንም በጥልቀት መመልከት ይጠበቅብናል። የእያንዳንዱ አርሶ አደር፣ አርብቶ አደርና የከተማ ነዋሪ ዜጎች ህይወት በቤተሰብ ደረጃ የተሻለ ገቢ እንዲኖረው ማድረግ የዚሁ አመራር ኃላፊነት ነው። ሚልካይኒ ቆናን ቡላ ቶኮ ሆርሴ ቡላ ቶኮ ጅራታ መጋላ ቶኮን ቶኮሳ ሰደርካ ማቲት ጅሩ አከ ሚልካይ ዲነግዴን ቡአ ቀቤሰ ተው ጎቹን ገውገሰ ከናት በብልጽግና ፓርቲ የኦሮሚያ ክልል ቅርንጫፍ ጽህፈት ቤት ኃላፊ አቶ ከፍያለው ተፈራ የደህንነትና ልማት ስራዎችን በማቀናጀት በተከናወኑ ስራዎች በሁሉም ማዕዘናት መሻሻሎች እንዲኖሩ አስችሏል ብለዋል። በግምገማው ከሁሉም የክልሉ ወረዳዎች የተውጣጡ አመራሮችን ጨምሮ በየደረጃው ያሉ የክልሉ አመራሮችም እየተሳተፉ መሆኑን ጠቅሶ የዘገበው ሀብታሙ ሙለታ ነው። እዚህ ጉዳይ ላይ እንቆያለን። ተመልካቾቻችን የሚፈልገውን እድገትና ብልጽግና ለማሳካት አመራሩ ገቢ አሰባሰብን ማሳደግና የመልካም አስተዳደር ችግሮችን መፍታት ላይ በልዩ ትኩረት መስራት እንዳለበት የኦሮሚያ ክልላዊ መንግስት ፕሬዝዳንት አቶ ሽመልስ አብዲሳ ገልጸዋል። በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን ባልደረባችን ዳንኤል መላኩ በቀጥታ መስመራችን ላይ ይገኛል። ዳንኤል እንደምኗል? ከአጠቃላይ በግምገማው ላይ የተነሱ ዋና ዋና ጉዳዮች ምንድናቸው? የተላለፉ መልእክቶችም ካሉ አጋራ። መልካም አመሰግናለሁ ራቢያ። እንግዲህ ቀደም ሲል እንዳነሳሽው በኦሮሚያ ክልል የ2018 በጀት ዓመት ሁለተኛው ሩብ ዓመት የመንግስትና የፓርቲ አፈጻጸም ግምገማ በአዳማ ከተማ እየተካሄደ ነው የሚገኘው። እንግዲህ በዚህ መድረክ ላይ የተለያዩ ሀሳቦች ተነስተዋል። እንግዲህ የክልሉ ፕሬዚዳንት አቶ ሽመልስ አብዲሳም በዋናነት ለግምገማው ተሳታፊዎች መልእክት አስተላልፈዋል። በዚህ ላይ ካነሷቸው ዋና ዋና ጉዳይ ሀሳቦች መካከል በተለይ ክልሉ ያለውን ሀብት አሟጦ በመጠቀም የተሻሉ ደረጃዎች ላይ መድረስ ይቻላል። ክልሉ ላይ ያሉ ስኬቶችን ከዚህ በፊት የተመዘገቡ ድሎችና ስኬቶችን በእነሱ መኩራራት አያስፈልግም። አሁንም ያሉንን አቅሞች መጠቀምና ወደ ላቀ ወይም ደግሞ ወደምንፈልገው እድገትና ብልጽግና ለማምራት መስራት ይጠይቃል ሲሉ መልእክት አስተላልፈዋል። እንግዲህ በተለይ ደግሞ የገቢ አሰባሰብ ላይ ገቢ ለአንድ ሀገር እድገት ምሰሶ ነው። ይህንን የገቢ አሰባሰብ ስርዓት ላይ ሁሉም የአመራር አባል ኃላፊነቱን ሊወጣ ይገባል ሲሉም አንስተዋል። እንግዲህ ይህ ብቻ አይደለም። በተለይ የገቢ አሰባሰብ ላይ ተያይዞ የሚነሳው እንግዲህ የቁጠባ ባህልን ማሳደግ፣ እንደዚሁም ደግሞ የብድርን አገልግሎት ብድርንና ቁጠባ ተያያዥነት ያላቸው ናቸው። እነዚህን ሁለቱ ላይ ትኩረት ተደርጎ እንዲሰራ የመበደርም የመመለስም አቅም እንዲዳብር አመራሩ የራሱ ድርሻ አለው። ይህንንም በሀገሪቷ ላይ ወይም ደግሞ በክልሉ ያለውን እድገት የሚፈለገውን እድገት ለማምጣት እነዚህ ጉዳዮች ላይ ትኩረት አድርጎ መሰራት እንዳለበት አንስተዋል ማለት ነው። ሌሎች እንግዲህ የተገኙ ስኬቶችን ደግሞ አጠናክሮ ማስቀጠል ይገባል። ያሉ ስኬቶችን የተገኙ ስኬቶችን ባለፉት 6 ወራት የተመዘገቡ ስኬቶችን ማስቀጠል እንደሚገባም አንስተዋል ማለት ነው። ከዛ ውጪ ደግሞ ሌላ ትኩረት ያደረጉበት በተደጋጋሚ የሚነሱ በተለያዩ መሰል የግምገማ መድረኮች ላይ መሰል የአፈጻጸም የግምገማ መድረኮች ላይ ሲነሱ የነበሩ የህዝብ ጥያቄዎች፣ የመልካም አስተዳደር ጥያቄዎችን ለምን
ይዞ ወደ መፍትሄ ማምጣት እንደሚገባና በልዩ ትኩረት መስራት እንደሚገባውም መልእክታቸውን አስተላልፈዋል ማለት ነው። ከዛ ውጪ በክልሉ ያሉ ልማቶችን በክልሉ ያሉ ስራዎችን የተሻለ ደረጃ ላይ ለማድረስ ሶስቱን የልማት አቅሞች አቀናጅቶ መጠቀም እንደሚገባም አንስተዋል። በተለይ የመንግስትን የህዝብንና የግሉን ዘርፍ በማቀናጀት የሚፈለገውን ለውጥ ለማምጣት በቅንጅትና በትብብር መስራት እንደሚጠይቅም አንስተዋል ማለት ነው። እንግዲህ ከዛ ውጪ ክልሉ ካለው ጸጋ አንጻር አሁንም በርካታ ስራዎች ከአመራሩ የሚጠበቅ ነው። ይህንን ለማሳካት ደግሞ ቀደም ሲል ያነሳዋቸውን ሶስቱን አቅሞች በማቀናጀት መጠቀም እንደሚቻል በርካታ ማሳያዎች አሉ። ያንን መነሻ በማድረግ አሁንም ጠንክረን መስራት ይገባናል ሲሉ አንስተዋል ማለት ነው አቶ ሽመልስ አብዲሳም። ከዛ ውጭ እንግዲህ በተለይ እንደ ክልሉ ያሉ የተለያዩ በሁሉም ዘርፎች የተገኙ ስኬቶችን የማስቀጠል ስራ የሁሉም ኃላፊነት ነው ሲሉም አንስተዋል ማለት ነው። ከዛ ውጭ ሌላ ሀሳብ ያነሱት እንግዲህ በብልጽግና ፓርቲ የኦሮሚያ ክልል ቅርንጫፍ ጽህፈት ቤት ኃላፊ አቶ ከፍ ያለው ተፈራ ናቸው። እሳቸውም የተለያዩ ሀሳቦችን አንስተዋል። በተለይ ቀደም ሲል በክልሉ ይነሱ የነበሩ የመልካም አስተዳደር ወይም ደግሞ የአገልግሎት አሰጣጥ ላይ በተለይ የነበሩ ችግሮችን አሁን መፍታት የሚያስችሉ ስራዎች ተሰርተዋል። በተለይ የመሶብ የአንድ ማዕከል አገልግሎት ላይ በ5 ከተሞች ተጀምሮ አሁን ላይ 11 ከተሞች ላይ ተደራሽ ማድረግ ተችሏል። በዚህም ማህበረሰቡ በተደጋጋሚ ሲያነሳቸው የነበሩ አገልግሎት አሰጣጥ ላይ የነበሩ ቅሬታዎችን ማስተካከልና ማረም ተችሏል። ይሄም ተጠናክሮ መቀጠል እንዳለበት አንስተዋል። ከዛ ውጭ እንግዲህ በሁሉም መስኮች ስኬቶች መመዝገባቸውንና ያንንም ማስቀጠል እንደሚገባም እሳቸውም አንስተዋል። ከዛ ውጭ እንግዲህ የመንግስት የማስፈጸም አቅም ከጊዜ ወደ ጊዜ እያደገ መምጣቱንና ይህንንም ማጠናከር እንደሚገባና ህዝቡ ሁሉ የሚያነሳቸውን በተለያዩ መስኮች በተለያዩ ዘርፎች የሚነሱ የማህበረሰቡን ጥያቄዎች የህዝቡን ጥያቄዎች መፍታት እንደሚገባም አንስተዋል ማለት ነው። እንግዲህ በአጠቃላይ በግምገማው ላይ ማለት ነው ከወረዳ እስከ ከተማ ወይም ደግሞ አጠቃላይ እስከ ክልል ድረስ ያሉ ከክልል ጠቅላላ የተለያዩ የአመራር የአስተዳደር ከላይ ያሉ አመራሮች እየተሳተፉ ነው የሚገኙት። እንግዲህ እነዚህ አመራሮችም በተለይ የተለያዩ ሰነዶች ቀርበው ውይይት የተደረገ ነው የሚገኘው። በተለይ በክልሉ ላይ አሁን አጠቃላይ ያሉ ሁኔታዎችን ከልማት አንጻር ከሰላም አንጻር እንደዚሁም ደግሞ ሁለገብ የሆኑ በተለይ በግብርናው ዘርፍም እየተሰሩ ያሉ ነገሮችን የተመለከተ ግምገማ የተደረገ ነው ያለው ማለት ነው። አጠቃላይ እንግዲህ እስካሁን ባለው የተነሱ ዋና ዋና ሀሳቦች ይህንን ይመስላሉ። ራቢያ ዳንኤል ለመረጃ አመሰግናለሁ። ሸጋቀን ይሁንልህ። ቀጥለናል ተመልካቾቻችን። የአዲስ አበባ ዩኒቨርሲቲና የአዲስ አበባ ከተማ ቱሪዝም ኮሚሽን የአዲስ አበባ የቱሪዝም ሀብትን በመለየት መዳረሻዎችን ለማልማት እንዲሁም የአስተዳደር ማዕቀፍን በጋራ ለማዘጋጀት የሚያስችላቸውን ስምምነት ተፈራርመዋል። ስምምነቱ ቱሪዝምን በእውቀት ለመደገፍ ያለመ ስለመሆኑም ነው የተነገረው። በዚህ ጉዳይ ላይ ተጨማሪ መረጃ ላደረሰን ባልደረባችን ንጉሱ በቃሉ በቀጥታ መስመራችን ላይ ይገኛል። ንጉሱ እንደምን ዋልክ? አጠቃላይ ስምምነቱ ያካተታቸው ጉዳዮች ምን ምን ናቸው? አመሰግናለሁ። የአዲስ አበባ ከተማ ቱሪዝም ኮሚሽንና የአዲስ አበባ ዩኒቨርሲቲ በተለይም ደግሞ በአዲስ አበባ የሚገኙ በርካታ የቱሪስት መዳረሻዎችን ለማልማት ማዕቀፎችን ለማዘጋጀት እንዲሁም ደግሞ በዋናነት እነዚህን የቱሪስት መዳረሻዎችን የመለየት ስራውን በአንድ ላይ ለመስራት የሚያስችል ከዚያ ባሻገር ደግሞ አስተዳደራዊ የሆኑ እቅዶችን የማዘጋጀት ከዓለም አቀፍ ጋር የሚወዳደርና አንድ አይነት የሚሆን የቱሪዝም ማዕቀፍ ለማዘጋጀት የሚያስችል ስምምነት ነው የተፈራረሙት ማለት ነው። ይሄ ስምምነትም የተፈረመው እንግዲህ በአዲስ አበባ ዩኒቨርሲቲ ተጠባባቂ ፕሬዚዳንት ዶክተር ሳሙኤል ክፍሌና በአዲስ አበባ ከተማ እንግዲህ ቱሪዝም ኮሚሽን ዋና ኮሚሽነር አቶ ሁንዴ ከበደ ነው ማለት ነው። እነዚህ ማዕቀፍ እንግዲህ ስምምነቱ ምን ጉዳዮችን ያካትታል? ለአዲስ አበባ ቱሪዝም ውስጥ ይዞ የሚመጣው እድል ምንድን ነው? ከዛ ባሻገር ከዚህ በፊት በቱሪዝም ዘርፍ የነበረውን ችግር ከመፍታት አንጻርስ ምን ችግሮችን ይፈታል የሚለው በስፋት ተነስቶ እንግዲህ በስምምነቱ የተነሳ ጉዳይ ነው። ከዚህ ባሻገር እንግዲህ አቶ ሁንዴ እንዳሉት በተለይም ደግሞ የቱሪዝም መዳረሻዎችን መለየት ሲባል ምን ማለት ነው? በአዲስ አበባ ያሉ የቱሪዝም መዳረሻዎች ከታሪክ አንጻር ከባህል አንጻር እንዴት ይቃኛሉ? እነዚህንስ ከማዘመንና ሁሉም መጥቶ የሚጎበኛቸው ዓለም አቀፍ ቱሪስቶችን የሚስቡ ከማድረግ አንጻር ምን መሰራት አለበት? ይህንንስ በጥናት ከመደገፍ አኳያ ከከፍተኛ የትምህርት ተቋማት ጋር በተለይም ደግሞ ከአዲስ አበባ ዩኒቨርሲቲ ጋር መሰራቱ ለምን አስፈለገ የሚለውን ሀሳብ በስፋት አንስተው እንግዲህ ምላሽ የሰጡበት ነው። እንግዲህ እነዚህን ቦታዎች ሲለዩ በተለይም ደግሞ በጥናት መለየታቸው በእውቀት ላይ የተመሰረተ ልየታ መደረጋቸው እንግዲህ ሰፊ የሆነ የታለመውን የቱሪዝም ገቢ ለማግኘት እንዲሁም ደግሞ አዲስ አበባን የቱሪዝም መዳረሻ ለማድረግ የሚመጥነውን ጥናት ለማድረግ እንግዲህ
እንግዲህ አዲስ አበባ ዩኒቨርሲቲ ሰፊውን ድርሻ እንደሚይዝ ነው የጠቀሱት ማለት ነው። ከዛ ባሻገር እንግዲህ እነዚህን ቦታዎች በሚገባ ማስተዋወቁ ላይ መስራት ነው። እንግዲህ በርካታ የቱሪስት መዳረሻዎች እንዳሏት ይታወቃል አዲስ አበባ። እንዲሁም ደግሞ እንደ አጠቃላይ ኢትዮጵያም እንግዲህ በርካታ የቱሪስት መዳረሻዎች አሉ። ነገር ግን እነዚህን የቱሪስት መዳረሻዎች በሚገባ ዓለም አቀፉ ማህበረሰብ ያውቃቸዋል ወይ? እነዚህንስ አውቆ የመጎብኘት ባህሉ ምንድን ነው? ኢትዮጵያስ ማግኘት ያለባትን አዲስ አበባ ማግኘት ያለባትን ከነዚህ የቱሪስት መዳረሻዎች ታገኛለች የሚለው መሰረት በማድረግና በጥናት በመለየት ይህንም ለማድረግ እንግዲህ አዲስ አበባ ዩኒቨርሲቲ ትልቁን ድርሻ እንደሚወስድና የማስተዋወቁም ስራ በዚሁ እንደሚሰራ ነው የተገለጸው ማለት ነው። ከዛ ባሻገር እንግዲህ እቅዶችን መንደፍ ነው። አዲስ አበባ ዩኒቨርሲቲ በርካታ የጥናት ስራዎች እንደሚሰራ ይታወቃል። በሀገራችን ኢትዮጵያም እንግዲህ በርካታ የሆኑ ችግር ፈቺ የሆኑ የጥናት ስራዎችና በርካታ ምሁራን የሚፈልቁበት አንጋፋ ዩኒቨርሲቲ ነው አዲስ አበባ ዩኒቨርሲቲ። ስለዚህም የአዲስ አበባ እንግዲህ የቱሪዝም መዳረሻዎችን በመለየትና እንግዲህ እቅዶችን በመንደፍ ሰፊ ስራዎችን እንደሚሰራ ነው በስምምነቱ የተጠቀሰው ማለት ነው። ከዛ ባሻገር ከአዲስ አበባ ዩኒቨርሲቲ ባሻገር እንግዲህ ሌሎች ከፍተኛ የትምህርት ተቋማት ጋር እንዲሁም ደግሞ ሌሎች የሚመለከታቸው ተቋማት ጋር የአዲስ አበባን ቱሪዝም ለማሳደግ በስፋት እንደሚሰራ ነው አቶ ሁንዴ የጠቀሱት ማለት ነው። እንግዲህ ከዛ ባሻገር እንግዲህ የአዲስ አበባ ዩኒቨርሲቲ ተጠባባቂ ፕሬዝዳንት ዶክተር ሳሙኤል ክፍሌም እንዳሉት በተለይም ደግሞ የቱሪዝም መዳረሻዎቻችን ሰፊና ዘርፈ ብዙ ቢሆኑም እንዲሁም ደግሞ ታሪካዊ ቢሆኑም እነዚህን የቱሪስት መዳረሻዎች ግን በእውቀት ላይ በመደገፍ ማለት ነው የማጥናቱ፣ የማስተዋወቁ፣ የመለየቱና ሌሎችም እንዲያውቁትና ሀገራችን ኢትዮጵያም ተገቢውን ጥቅም እንድታገኝ ከማድረግ አኳያ እንግዲህ እየተሰራ የነበረው ስራ ያለ ቢሆንም ነገር ግን ያንን የተሻለ ለማድረግና ዓለም አቀፉ ማህበረሰብን በስፋት እንዲያውቀው ለማድረግ ሰፊ ስራዎች እንደሚሰራ ነው ዩኒቨርሲቲ ያነሱት ማለት ነው። ከዚህም እንግዲህ ባሻገር በተለይም ደግሞ ከአዲስ አበባ ቱሪዝም ኮሚሽን ጋር የተፈረመውን ስምምነት መሰረት አድርገውም እንደተናገሩት በተለይም ደግሞ አዲስ አበባ እንግዲህ በርካታ የሆኑ የኮንፈረንስ ማዕከል እንዲሁም የቱሪዝም ማዕከል ለመሆን እየሰራች ባለችው ስራ፣ የጤና ኮንፈረንስ ማዕከል ለመሆን እየሰራች ባለችው ስራ እንዲሁም ደግሞ የትምህርት ማዕከል ለመሆን እየሰራችው ባለችው ስራ ምን ያህል ጥናቶች ያስፈልጋሉ? እነዚህ ጥናቶችስ በተለይም ደግሞ ዓለም አቀፍ የትምህርት ተቋማትም ሊሆኑ ይችላሉ። እንዲሁም አዲስ አበባ ዩኒቨርሲቲ በአጋርነት በመሆን ከመስራት አኳያ እየተሰሩ ያሉ ስራዎችን ለማስፋት እንግዲህ በርካታ ስራዎች እንደሚሰራ ነው በስምምነቱ የተጠቀሰው ማለት ነው። ይህንንም ከማድረግ አኳያ እንግዲህ አዲስ አበባ ከዚህ በፊትም በርካታ የአደባባይ በዓላትን ጨምሮ ዓለም አቀፍ ኮንፈረንሶችን የምታዘጋጅ ከተማ ናት። ከቅርብ ጊዜያት ወዲህ ደግሞ አዲስ አበባ እንግዲህ ለቱሪስቶች ምቹ ከማድረግ አኳያ እንግዲህ የኮሪደር ልማቱ ይዞት የመጣውን እድል በመጠቀም እንግዲህ ታሪካዊ ቦታዎችን የማስፋት የማሳመር እንዲሁም ደግሞ ታሪካቸውን እንዲጠብቁ የማድረግ የጤና ቱሪዝሙን የኮንፈረንስ ቱሪዝሙን በስፋት እንዲሰራ ከማድረግ አንጻር የአዲስ አበባ ዩኒቨርሲቲ እንግዲህ ሁሉን አቀፍ ዩኒቨርሲቲ በመሆኑ ከአዲስ አበባ እንግዲህ ቱሪዝም ኮሚሽን ጋር የተፈረመው ስምምነት በርካታ እድሎችን ይዞ እንደሚመጣ ነው የተጠቀሰው ማለት ነው። ይህ ስምምነትም እንግዲህ በቅርቡ ተግባራዊ እንደሚሆንና በርካታ ስራዎች እንደሚሰሩ ነው የተጠቀሰው በስምምነቱ። የአዲስ አበባ ቱሪዝም ኮሚሽን እንግዲህ የአዲስ አበባ እንግዲህ የቱሪዝም መዳረሻዎችን ከማስፈት አኳያ በቅርቡ እንደተመሰረተ ይታወቃል። ይህንንም በቴክኖሎጂ ከማሳደግ አኳያ ከከፍተኛ ትምህርት ተቋማት ጋር እንዲሁም ከዓለም አቀፍ ተቋማት ጋር ከማስተሳሰር አኳያ ሰፊ ስራዎች እየተሰሩ እንዳሉ ነው የተጠቀሰው ማለት ነው። አዲስ አበባንም በተቀመጠለት ጊዜ ማለት ነው የቱሪዝም ማዕከልነቷን ለማረጋገጥ ከዛ በፊትም እንግዲህ አዲስ አበባ የበርካታ ቱሪስቶች መዳረሻ እንድትሆን ለማድረግ በርካታ ስራዎች እንደሚሰሩ ነው የተጠቀሰው ማለት ነው። ይህ ስምምነትም አንዱ አካል እንግዲህ ከሌሎች ተቋማት ጋር የሚሰራው የአጋርነት ስምምነት አንዱ አካል መሆኑን የተጠቀሰው። ራቢያ ያለኝ መረጃ ይሄን ይመስላል። አመሰግናለሁ። ንጉሱ ለመረጃህን የማመሰግናለሁ። ሸጋቀን ይሁንልህ። ቀጥለናል ተመልካቾቻችን። በአዮዲን ያልበለጸገና ንጽህናው ያልተጠበቀ የጨው ምርትን በቁጥጥር ስር መዋሉን የኢትዮጵያ ምግብና መድኃኒት ባለስልጣን አስታውቋል። በጉዳዩ ዙሪያም ባለስልጣኑ መግለጫ ሰጥቷል። መግለጫውን ተከታትላ ተጨማሪ መረጃ ልታደርሰን ባልደረባችን መቅደስ ደምስ በቀጥታ መስመራችን ላይ ትገኛለች። መቅደስ እንደምንዋልሽ። በመግለጫው ላይ የተነሱ ዋና ዋና ጉዳዮች ምንድን ናቸው? አመሰግናለሁ ራቢያ። እንግዲህ ቀደም ብለሽ ለማንሳት እንደሞከርሹ ከምግብና መድኃኒት ጥራት ጋር በተገናኘ እንግዲህ ሰፊ የሆነ የቁጥጥር ስራን የሚሰራው የኢትዮጵያ የምግብና መድኃኒት ባለስልጣን እንግዲህ በዛሬው ዕለት ከጨው ምርት ጋር በተገናኘ ነው እንግዲህ መግለጫውን እየሰጠው። ከ13000 ቶን በላይ የሚቆጠር እንግዲህ ጥራቱን ያልጠበቀ ያለውን ምርት በቁጥጥር ስር ስለመዋሉ ነው እንግዲህ ሀሳቡን እየሰጠው። እንግዲህ ባለስልጣኑ ይህንን በተመለከተ በሰጠው መግለጫ እንግዲህ አዮዳይዝድ ያልሆነና እንግዲህ ንጽህናውን ያልተጠበቀ ያለውን የጨው ምርት ነው እንግዲህ በቁጥጥር
በቁጥጥር ስር ስለማዋሉ የገለጸው። እንደሚታወቀው እንግዲህ አዮዳይዝድ ያልሆነ ጨው እንግዲህ ለሰው ልጅ ጤና አስፈላጊውን የሚባለውን ግብአት ያልያዘ አዮዳይዝድ የሆነ ጨው ማለት ነው አስፈላጊ የሚባለውን ግብአት ባለመያዙ እንግዲህ ይህም ለሰው ልጅ ጤና ከፍተኛ የሆነ ስጋትን የሚደቀን ስለመሆኑ ነው እንግዲህ በመግለጫው የጠቀሰው። ከዛ ባሻገር ደግሞ የጨው ምርቶች እንግዲህ አላስፈላጊ የሚባለው እንግዲህ በውስጣቸው የያዙትን ግብአቶች ለማስወገድን በማሰብ እንግዲህ የተለያዩ የማጣቢያና የማጽጃ ስርዓቶችን የሚከተሉ እንደሆነ ነው እንግዲህ በዛሬው መግለጫ የተነሳው። ይሁን እንጂ ዛሬ ላይ በቁጥጥር ስር ስለመዋላቸው የተነገረው እንግዲህ 13000 ኩንታል የጨው ምርቶች ታዲያ የአዮዳይዝድ ያልሆነና ከዛ ባሻገር ደግሞ ንጽህናው ያልተጠበቀ ምርት ስለመሆኑ ነው በዛሬው መግለጫ የተነሳው። እንግዲህ የአዮዳይዝድ መጠኑ እንግዲህ እንደሚታወቀው የተለካና የተቀመጠ መስፈርት ቢኖረውም ይህንን ህግ ያልተከተለ ስለመሆኑ ነው ሀሳቡ የተገለጸው። 13168 ኩንታል የሚሆን የጨው ምርት ነው እንግዲህ በቁጥጥር ስር የዋለው በሁለት መጋዘኖች ታዲያ የተገኘው ይህ የጨው ምርት ታዲያ በፉሪ መጋዘኖች የተገኘና 3 አምራቾች ደግሞ ለዚህ ተግባር እንግዲህ ተጠያቂ የሚሆኑ ስለመሆናቸው ነው በዛሬው መግለጫ በአጠቃላይ የተነሳው። እንግዲህ ከብሔራዊ መረጃና ደህንነት ጋር እንግዲህ አንድ ላይ በመሆን ነው ይህ አገልግሎቱ ባለስልጣኑ ታዲያ ይህንን ህገወጥና እንግዲህ ለአገልግሎትና ለገበያ ቢቀርቡ ደግሞ የሰው ልጅ ጤና ከፍተኛ የሆነ እንግዲህ መዘዝ ያስከትላሉ ያላቸውን የ13000 ኩንታል በላይ የጨው ምርትን በቁጥጥር ስር ስለመዋሉ እንግዲህ ሀሳቡን የሰጠው። እንግዲህ እንቅርትና እንግዲህ ኩላሊት እንግዲህ በሚጠቀሱ ምክንያቶች ናቸው እንግዲህ ደረጃቸውን ባልጠበቀ የጨው ምርት ማለት ነው። ታዲያ ይህንን ለመከላከል የሚያስችል ስራ ስለመስራቱ ነው የዛሬው መግለጫ የሚገልጸው። እንግዲህ ዓለም አቀፍ ደረጃቸውን የጠበቁ ማሽኖችንና ስነ ስርዓቶችን እንግዲህ በመከተል እንግዲህ ለህብረተሰቡ የሚቀርቡ ከምግብና ከመድኃኒት ጋር በተገናኘ የሚቀርቡ ምርቶችን እንግዲህ የመቆጣጠር ስራን እየሰራ እንደሚገኝ እንግዲህ ባለስልጣኑ በዛሬው መግለጫው ላይ ሀሳቡን ሰጥቷል። ከዛ ባሻገር ደግሞ ከምርት እስከ ስርጭት እንግዲህ ምርቶች ከመመረታቸው ጀምሮ እስከ ቤት ድረስ ተጠቃሚዎች ጋር እስከሚደርሱ ድረስ ያለውን ስነ ስርዓት ሙሉ የመቆጣጠር ኃላፊነቱን እንግዲህ በአግባቡ ለመወጣት የሚያስችሉትን ስራዎች እንግዲህ በስፋት እያከናወነ ስለመሆኑ ነው እንግዲህ ዛሬ ባለስልጣኑ ከዚህ እንግዲህ ከጨው ምርት ጋር በተገናኘ በሰጠው መግለጫ ላይ ሀሳቡን እያጋራው። ከዛ ባሻገር ታዲያ ይህንን የሚሰራቸውን ስራዎች እንግዲህ አስፋፍቶ እና አጠናክሮ እየቀጠለ መሆኑን አስታውቃል። ከዛ ባሻገር ግን አምራቾችን ቢሆኑ ኃላፊነታቸውን የዜግነት ኃላፊነታቸውን በአግባቡ ሊወጡ እንደሚገባና እንግዲህ ደረጃቸውን የጠበቁ ምርቶችን ለምርት ሊያቀርቡ እንደሚገባ ከዛ ባሻገር ደግሞ የተቀመጠላቸውን መስፈርቶች ጭምር ሊያሟሉ እንደሚገባ በአደራም በማስጠንቀቂያ መልክ እንግዲህ ሀሳቡን ሰንዝሯል። ከዛ ባሻገር እንግዲህ ተጠቃሚዎቹም ቢሆኑ በየአካባቢያቸው በየሰፈራቸው የሚመለከቷቸውን ህገወጥ የተባሉ እንግዲህ ከምግብና መድኃኒት ጋር በተገናኘ የሚከናወኑ ተግባራትን በመጠቆም የራሱን የዜግነቱን ኃላፊነቱን ሊወጣ እንደሚገባም ነው ሀሳቡን እየሰጠው። ከዛ ባሻገር እንግዲህ ባለስልጣኑ 8482 ነጻ የስልክ መስመርን ከህብረተሰቡ ጥቆማና አስተያየት ለመቀበልም ጭምር እንግዲህ አገልግሎት ያዋለበት መስመር እንደሆነ ሀሳቡን ሰጥቷል። በመሆኑም ህብረተሰቡ እንግዲህ በአካል ሄዶ ባለስልጣኑና የሚመለከታቸው አካላት ጋር ጥቆማ ከማድረስ ባሻገር በእነኚህ የነጻ የስልክ መስመሮች ጭምር በመጠቀም ታዲያ ጥቆማውን ሊያደርስ እንደሚገባ ነው እንግዲህ ባለስልጣኑ በዛሬው ዕለት በሰጠው መግለጫ የሰጠው። እንግዲህ በአጠቃላይ ህብረተሰቡ ብሎም ደግሞ አጋር አካላት በትብብር በመሆን እንግዲህ መሰል ህገወጥ የሆኑ ተግባራትን በመከላከል ረገድ በጋራ ሊቆሙና ሊሰሩ እንደሚገባ ነው እንግዲህ ባለስልጣን መስሪያ ቤቱ በዛሬው ዕለት በሰጠው መግለጫ አጠቃላይ ያነሳው ሀሳብ። ስለመረጃሽ አመሰግናለሁ። ሸጋ ቀን ይሁንልሽ። ሰው ተኮር የሆነ የመኖሪያ ቤት ተደራሽነት አካሄድ በርካቶች የተሻለ ኑሮ እንዲያገኙ አድርጓል። ቤት ከድህነት ክብርንና የተረጋጋ የኑሮ ሁኔታ ጋር የተሳሰረ ነው። የመለወጥ ተስፋን በተግባር ያሳየ ጭምር ነው። የዜና አዲስ ዘገባዎቻችን እንደቀጠሉ ናቸው። የአዲስ አበባ ከተማ የኮንስትራክሽን ዲዛይን ግንባታና ማማከር ድርጅት የ24/7 የስራ ባህሉ በማድረግ በፕሮጀክት አፈጻጸም በጥራትና በፍጥነት በማከናወን ውጤታማ ስራ እያከናወነ መሆኑን አስታወቀ። ድርጅቱ በአሁኑ ወቅት ከዲዛይን ስራ፣ ህንፃ ግንባታና ግብአት ማምረት እንዲሁም ማማከር በተጨማሪ በመንገድና ድልድይ ስራ መሰማራቱንም አስታውቋል። አንዋር አህመድ ተጨማሪውን ይዟል።
በአዲስ አበባ ከተማ አስተዳደር ስር ከሚተዳደሩ የመንግስት የልማት ድርጅቶች መካከል የአዲስ አበባ ከተማ የኮንስትራክሽን ዲዛይን ግንባታና ማማከር ድርጅት አንዱ ነው። ድርጅቱ በግንባታ ዙሪያ ዲዛይን የማድረግ፣ ግንባታ የማከናወን፣ የግንባታ ግብዓቶችን የማምረት እንዲሁም የማማከር አገልግሎትን ይሰጣል። ባለፉት 6 ወራትም በሁሉም ዘርፍ ያቀዳቸውን ተግባራት በውጤታማነት እያከናወነ መሆኑን የድርጅቱ ዋና ስራ አስኪያጅ ኢንጂነር ከማል ጀማል የተናገሩ ሲሆን በዚህ ዓመት በልዩነት ከህንፃ ግንባታ ባለፈ በመንገድና ድልድይ ስራ ውስጥ መገባቱንም አብራርተዋል። ከዲዛይን አንጻር ወደ 18 ዲዛይኖችን አዳዲስ ዲዛይኖችን እንሰራለን ብለን ያቀድ ነው። ኦልሞስት በ6 ወሩ ደግሞ ከግማሽ በላይ የአመቱን ያክል አፈጻጸም ለመፈጸም ችለናል። ግንባታ አንጻር ወደ 22 ግንባታዎችን እንገነባለን ብለን ያሰብነው። በተለይ ህንፃ ገላንጉራ ላይ ያያችሁትንም ግንባታ እየገነባን ያለነው ኦልሞስት በ6 ወሩ አፈጻጸም ወደ 24 ግንባታዎችን አዳዲስ ግንባታዎችን ከ50% በላይ ያለነው። በተለይ በግንባታ ዘርፍ ከዚህ በፊት በህንፃ ግንባታ ብቻ ላይ ነው ትኩረት አድርገን የምንሰራው። አሁን ከህንፃም ወጥተን ወደ መንገዶች እየሰፋን ያለነው። በተለይ ድልድዮችን ወስደን እየሰራን ያለው ነው። ወደ 6 ድልድዮች ወስደናል። እሱንም ወስደን በተቀመጠለት ጊዜና ጥራት እየሰራን ያለ ነው። ኤኤምኤን በግንባታው ዘርፍ ከተጀመሩ መካከል በገላንጉራ የተጀመረውን የመኖሪያ ቤት ግንባታ የመስክ ምልከታ ያደረገ ሲሆን በአጭር ጊዜ ጥራት ያለው ስራ እያከናወኑ መሆኑን መመልከት ችሏል። ለዚህ ደግሞ ድርጅቱ አዳዲስ የአሰራር ቴክኖሎጂ መጠቀሙና የተቋማት ቅንጅታዊ ስራ በምክንያትነት ተቀምጧል። ፍሎሩል ኤሌቬሽን ኮሎንና ስላቡ አንድ ላይ ነው የሚሞላው። ሞኖሊቲክ ሲስተም የሚባለው ነው ማለት ነው። ይሄ አንደኛው ይሄ እንዲፈጥንም ያደርገዋል። አንዴ ሁለት ሆሪዞንታል እና ቨርቲካል ሜምበሩን ትሞላለ ማለት ነው። የስራ ኮንዲሽንን ስናየው ደግሞ 724 የሚባለው ነው ምን እንጠቀመው ማለት ነው። ከጀመርነው ኦልሞስት ስትራክቸራል ከጀመርነው 2 ወር ከ2 ሳምንት ነው እስከ ዛሬ ቀን 84ኛ ቀናችን ነው ዛሬ። ስለዚህ እንግዲህ እዚህ ሳይት ላይ የታየው ለሌሎች ራሱ በጣም እንዲነቃቁ ማለት ነው። አሁን ሌሎች ሳይቶችን ስታየው እኛ 1 ወር ምናምን ቀድሞ ነው የጀመረው። የኛ ስራ ምን አረገ ማለት ነው። እነሱ እንኳን በደንብ ይሄን እንደዚህ እንኳን መስራት እንደሚቻል ከኛ ተምረዋል ብዬ አስባለሁ። በእኛ በአፍቶ በኩል ብዙ የተደራጀ ባለሙያ ነው ያለው። ለምሳሌ አንድ ብሎክ ላይ አንድ ሳይት ኢንስፔክተር አለ፣ አንድ ሳኒታሪ ባለሙያ አለ፣ ዶክተር ናቸው፣ ማቴሪያል ኢንጂነር አለ፣ ኤሌክትሪካል ኢንጂነር አለ፣ አርኤ አለ፣ ኮኦርዲኔተርም አለ። ይህ ሁሉ ክሩ ዋናው ዓላማው ይህ ህንፃ በተገቢው ሁኔታ በተሰጠው ስታንዳርድ መሰረት ተሰርቶ በፍጥነቱን አስጠብቆ እንዲያልቅ ነው። ድርጅቱ ከቤት ግንባታ ልማት በተጨማሪ በመንገድ ስራ እንዲሁም በሌሎች ዘርፎች በለነገዋ የልዕቀት ማዕከል የሚያከናውነው ስራ ተጠቃሽም ነው። የመጀመሪያ ዙር ምዕራፍ የተሰጠን የዶሮ ማርቢያ 4 ብሎኮች ናቸው። እነዚህ 4ቱ ብሎኮች ከጀርባችን የምታዩቸው ሙሉ በሙሉ አጠናቀን ለአገልግሎት ዝግጁ አድርገናል። ይህንንም ተከትሎ በዚህ በጀት ዓመት ምዕራፍ 2ም እንድንሰራ ዲዛይንና ግንባታ ስራዎች ቢሮ ተዋውለን እየሰራን ያለንበት ሂደት አለ። አጠቃላይ ለነገዋ ሴቶች ማበልጸጊያ የእንስሳት እርባታ ግንባታ ማዕከል ወደ 5 ሄክታር ውስጥ ላይ ነው የሚያርፈው። የዚህ ዙሪያ ሙሉ አጥር እየገነባን ያለንበትና በማጠናቀቅ ሂደት ላይ ነው የምንገኘው። ወደ 80% ላይ ደርሰናል። የውሃ ማስወገጃ ወደ 1500 ሜትር ቱቦዎች ዘርግተናል። ይሄም ወደ 90% ላይ እንገኛለን። በማማከርና በግብአት ማምረት ዘርፎችም ደረጃውን የጠበቀ ስራ በመስራት ውጤታማ ስራ ማከናወን ችሏል። 2 ዋና የግንባታ ግብዓት የሚባል አለ። አንደኛው አግሮስቶን የሚባል አለ። አግሮስቶን ማለት በማግኒዚየም ኦክሳይድ እንደገና ደግሞ ማግኒዚየም ክሎራይድን ተጠቅመን የምናመርተው አካፋይ ግድግዳ የሚባል። ሁለተኛው የብሎኬት ማሽን ነው። በብሎኬት ማሽን ወይም ደግሞ የሲሚንቶ ውጤቶችን ነው የምናመርተው። አንደኛው ብሎኬት ነው። ሁለተኛው ቴራዝ የሚባል ወይም ፔቨር የሚባል አለ። ከርቭስቶንም እናመርታለን። ስለዚህ ከዋጋ አንጻር ከ10 እስከ 15% ከውጩ ዝቅ ያለ። ማማከርን በተመለከተ የመጀመሪያው ኳሊቲያችን ሰው የተሻለ ባለሙያ የምንላቸውን ሲቪልም፣ ኤሌክትሪካልም፣ መካኒካልም ሁሉንም ያማከለ መመደብ ነው የመጀመሪያው ነገር ማለት ነው። እነሱን በምንመድብበት ሰዓት የ724 ማይንድ ሴት ኖሯቸው ሲቀጠሩም ጀምሮ ይህንን ነግረናቸው፣ ሌላው ቀድሞ የሚሰሩትን ስራዎች ለኮንትራክተሩ ያው ማማከር የሚለው ራሱ ቃል ዝም ብሎ መቆጣጠር ሳይሆን ከምክር ነው የሚጀምረውና ይሄ ሊያጋጥምህ ይችላል። እንደዚህ ጊዜ ክፍያ ብትጠይቅ፣
እንደዚህ ብታደርግ፣ ይህንን ቀድመህ ማቴሪያል አፕሩቭ ብታደርግ ሪፕሬዘንት ባደረገው ፕሮጀክት ሬዲ ሆኖ ይጠብቃል ማለት ነው። ለዚህ ሁሉ ውጤት መምጣት በተቋም ውስጥ የስራ ባህል መቀየርና ጥራትና ፍጥነት ላይ እየተወሰዱ ያሉ እርምጃዎች በምክንያትነት ይጠቀሳሉ። አንዱ ትልቁ ሚስጥር አንዱ የስራ ባህል ነው የቀየር ነው። እንደ ተቋም መጀመሪያ 24/7 የሚባለው በቁጥር ብቻ ነው የምናውቀው። በተቋማችን ላይ አሁን ብትመጡ ከአመራር ጀምሮ እስከ ሰራተኛው ድረስ ቶታሊ ተቀይሯል ማለት ይቻላል። ሁለተኛ አሰራር ላይ ትኩረት አድርገን እንሰራለን። አዳዲስ ስታንዳርዶች ከዓለም አቀፍ ስታንዳርዶች አሉ፣ አገር አቀፍ ስታንዳርዶች አሉ፣ ተሞክሮዎች አሉ። በዚህ ኮንስትራክሽን ኢንዱስትሪ ውስጥ ያሉትን ተሞክሮዎች አዳፕት እናደርጋለን። በየአካባቢው ያሉ ጸጋዎችን ወደ ጥቅም የቀየሩ ሀገራዊ ፕሮጀክቶች የቱሪዝም አቅምን በማሳደግ ረገድ ከፍተኛ አስተዋጽኦ እያበረከቱ ነው። በጠቅላይ ሚኒስትር ዶክተር አብይ አህመድ አማካኝነት የተጀመሩ የገበታ ለሀገር፣ ገበታ ለሸገርና ገበታ ለትውልድ ፕሮጀክቶችም መጪውን ሀገር ተረካቢ ትውልድን ታሳቢ ያደረጉ ስራዎች የሚከወኑበት ነው። ጸጋ ታደለ ተጨማሪውን ይዛለች። የረጅም ዘመን ታሪክ ባለቤት ተፈጥሮ ሳትሰስት ያደለቻት ውበትን ያላበሰቻት ምድረ ቀደምቷ ሀገር የዓለም ረጅም ወንዝ አባይ መፍለቂያ ኢትዮጵያ እልፍ ጸጋዎች የማይቆጠሩ ገጸ በረከቶችን ይዛ ህዝቧን ከድህነት ለማሻገር ዳዴ ስትል ዘልቃለች። ትኩረት የተነፈጋቸው አፈር ተጭኗቸው ያንቀላፉት የተፈጥሮ ሀብቶቿ ተጠቃሚ ሳያደርጓት አይኗንም ሳትገልጥ ዘመናት ተሻግረዋል። ባለፉት ጥቂት ዓመታት ዘመናትን በዝምታ ለነጎዱትና በጉያዋ ለተሸሸጉት ጸጋዎቿ ቀን ወጣላቸው። የሰው ልጅ የማየት ብልጽግናን ካልታደለ ባጠገቡ ወርቅ፣ ባጠገቡ ማዕድን፣ ባጠገቡ ተዝቆ የማያልቅ ሀብት ቢኖርም አይን ካልተሰጠው ማየት ካልቻለ የሀብት ዕዳ ሊሆንበት ይችላል። ጠቅላይ ሚኒስትር ዶክተር አብይ አህመድ ገበታ ለሸገር ሲሉ ባስጀመሩት ፕሮጀክት አዲስ አበባ ስሟን የምትመጥን መዲና ትሆን ዘንድ ሰፊ ስራ ተሰርቷል። የመጀመሪያው የገበታ ፕሮጀክት የሆነው ገበታ ለሸገር በተለያዩ ድርጅቶችና ግለሰቦች ትብብር እውን ሲሆን አዲስ አበባ ሸሽጋ ጀርባም ሰጥታቸው የቆየቻቸው ሀብቶቿ አቧራቸው ተራገፈ። የእንጦጦ ፓርክ፣ የወዳጅነትና አንድነት ፓርኮች ልማት የከተማዋን የቱሪዝም አቅምን ገለጡ። ወደ አዲስ አበባ የሚተሙ የውጭ ሀገር ዜጎች ቁጥርም በየዓመቱ እንዲያሻቅብ ሰበብ ሆነ። መዲናዋን የማስዋብ ፕሮጀክት ወደ ሀገር አቀፍ ደረጃ በማስፋትም ያልተነኩ የተፈጥሮ ሀብቶች የአካባቢያቸውን ጸጋ የሚገልጡበት ሌላኛውን ፕሮጀክት ገበታ ለሀገርን ወለደ። መላው የኢትዮጵያ ሕዝብ ገበታ ለሸገር ላይ ያደረጋችሁት አስተዋጽኦ ውጤት ስላመጣ ወደ ገበታ ለሀገር እንድናሸጋግረውና ገበታ ለሀገር ላይ ጀመርናቸውን በጣም ውብ የሆኑ ስፍራዎች እንድናለማ ከጥቂት ዓመታት በኋላ ኢትዮጵያውያን ገበታ ለሀገር ሳይሆን ገበታ ለአፍሪካ እያል ሌሎች ሀገሮች መርዳት የምንችልበትና ከእርዳታና ከልመና የምንወጣበትን ጊዜ መመኘት ያስፈልጋል። በወንጪ በጎርጎራና በኮይሻ የተፈጥሮ ይዘታቸውን ሳይለቁ ከዘመኑ ጋር በተጣጣመ መንገድ የተገነቡት የመዝናኛ ስፍራዎች ሀገሪቱን የቱሪዝም መዳረሻ በማድረግ በኩል ከፍተኛ አስተዋጽኦ እያበረከቱ ይገኛሉ። የውጭ ሀገራት ጎብኚዎችም የቆይታ ጊዜያቸውን የሚያራዝሙበት ተጨማሪ ምክንያት ሆነዋል። በተለያዩ መልክዓ ምድሮችና ባህሏ የጉዞ መዳረሻ ሆና ይበልጥ እንድትቀጥል በቱሪዝም መሰረተ ልማት እየታደሰች የምትገኘው ኢትዮጵያ ታዲያ በዚህ አላበቃችም። ከከተማ ወደ ሀገር እየሰፉ የመጡት ፕሮጀክቶች ገበታ ለትውልድን አስተዋውቀዋል። እነዚህ ኢኒሼቲቮች የመስህብ ስፍራዎችን በመሰረተ ልማቶች በማስተሳሰር አዳዲስ የቱሪዝም እድሎች እንዲከፈቱ መደላድል እየፈጠሩ ይገኛሉ። በተለያዩ ክልሎች የሚገኙ አካባቢዎችን እምቅ አቅም በመግለጥ የአካባቢውን ነዋሪ ከዘርፉ ተጠቃሚ ማድረግን የተለመው ፕሮጀክት መጪውን ሀገር ተረካቢ ትውልድንም ታሳቢ ያደረጉ ስራዎች የሚከናወኑበትም ነው። ቱሪዝምን ከቅርስነት ወደ ቁርስነት እንቀይረው ነው። የኛ ቅርሶች ወደ ቁርስ ይቀየሩ። ወደ ቁርስ ለመቀየር ደግሞ ዘመኑን እንገንዘበው። ኢኒሼቲቮቹ የአካባቢና ቅርስ ጥበቃ፣ የማህበረሰብ ተሳትፎ፣ የአቅም ግንባታና የመሰረተ ልማት ኢንቨስትመንቶችንም ያካትታሉ። ኢትዮጵያም በሀገሪቱ የተለያዩ አካባቢዎች ያሉና ተዝቀው የማያልቁ የቱሪዝም ሀብቶች ላይ እሴት በመጨመር ጎልተውም እንዲወጡ በማድረግ አቧራቸውን በማራገፍና ከተሸሸጉበት በመግለጥ ለቀጣዩ ትውልድም ጭምር ኩራት የሚሆኑ ተግባራትን እያከናወነች የብልጽግና ጉዞዋን
ትቀጥላለች። አገልጋይ በዚህ ሳምንት የአዲስ አበባ ጥንታዊ መልክ መገለጫ የዛሬ የብሔራዊነትና የአርበኝነት ትርክት ማዕከል አራዳ ክፍለ ከተማ የዚህ ሳምንት የአገልጋይ ፕሮግራም እንግዳችን ነው። የአድዋ ድል መታሰቢያን ጨምሮ በርካታ ቅርሶችን የያዘው አራዳ በአገልግሎት አሰጣጥ የነዋሪዎችን ፍላጎት ከማርካት አንጻር በምን ደረጃ ላይ ይገኛል? አገልጋይ ይመለከተዋል። በስራ ዕድል ፈጠራ፣ በመሬትና የመንግስት ቤቶች አስተዳደር፣ በሲቪል ምዝገባና የነዋሪዎች አገልግሎት፣ በቅሬታና አቤቱታ ምላሽ አሰጣጥ፣ በግንባታ ፍቃድና ቁጥጥር፣ በንግድ፣ በመሰረታዊ የሸቀጦች ፍትሃዊ ስርጭት፣ ጽዳትና ውበት፣ በሌሎች መንግስታዊ አገልግሎቶች ከወረዳ እስከ ክፍለ ከተማ በምን ደረጃ ላይ ይገኛል? አገልጋይ ይፈትሻል። በኮሪደር ልማትና በሌሎች ሜጋ ፕሮጀክቶች ፊቷ የፈካው አራዳ የአገልግሎት አሰጣጥ የነዋሪዎችን እርካታ በመጨመር መልካም አስተዳደር እንዲሰፍን የክፍለ ከተማው አገልግሎት አሰጣጥ በቴክኖሎጂ የታገዘና የተቀላጠፈ ብሎም ከብልሹ አሰራር የጸዳ እንዲሆን ምን እየተከናወነ ነው? የዚህ ሳምንት የአገልጋይ ቅኝታችን ነው። በአዲስ ሚዲያ ኔትወርክ ዘውትር ሐሙስ ምሽት ከ2 ሰዓት እስከ 3 ሰዓት ተኩል በሚኖረን የቀጥታ ስርጭት ቆይታ ጋዮች የሚነሱ ጥያቄዎች ምላሽ ያገኛሉ። ለጥያቄና አስተያየቶቻችሁ የስልክ መስመሮቻችንን እናንተን ለማስተናገድ ዝግጁ ናቸው። አገልጋይ ከአዲስ አበባ የፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ጋር በመተባበር በአዲስ ሚዲያ ኔትወርክ ብቻ የሚቀርብ አገልጋይ። ከፕሮግራም ጥቆማው ተመልሰናል። ዘገባዎቻችንም እንደቀጠሉ ናቸው። ኢትዮጵያ የኒውክሌር አማራጭ ኃይል ግንባታ ላይ ማተኮሯ ተገቢና ጊዜው የሚጠይቀው ልማት መሆኑን የዘርፉ ተመራማሪ ተናገሩ። መቅደስ ደምስ ተከታዩን ዘገባ አዘጋጅታለች። በሚሊዮን የሚቆጠሩ ኢትዮጵያውያን ዛሬም በኃይል አቅርቦት ችግር ውስጥ ይማቀቃሉ። ሀገሪቱ እነኚህን ዜጎቿን ከመከራ ቀንበር ያላቅቅላት ዘንድ ለዓመታት የጠበቀችው የታላቁ የኢትዮጵያ ህዳሴ ግድብ አልቆ ወደ ስራ ገብቷል። በዚህ ግን አታበቃም። ለግድቡ አጋዥ ለአማራጩ መስፋት ሌሎች የኃይል ምንጮችን ታማትራለች። የኒውክሌር ኃይል ደግሞ ከእነኚህ መካከል አንዱ ነው። ኢትዮጵያ የሰላማዊ የኃይል አማራጭ ባደረገችው የኒውክሌር ኃይል ዙሪያ ኤኤምኤን ከኒውክሌር ፊዚክስ አሶሲየት ፕሮፌሰሩ ዶክተር ጥላሁን ተስፋዬ ጋር ቆይታ አድርጓል። ለመሆኑ የኒውክሌር ኃይል ለሚጠቀሙት የዓለም ሀገራት ምን ፈየደላቸው? ቀዳሚው ጥያቄው ሆኗል። የኒውክሌር ኃይል በጤና፣ በወተር ሴኩሪቲ፣ በአግሪካልቸርና ፉድ ሴኩሪቲ፣ በግብርናና በምግብ ዋስትና ትልቅ አስተዋጽኦ አለው። ከሁሉ በላይ ደግሞ አንድ ሀገር በኒውክሌር ቴክኖሎጂ አቅሙን የቻለ ሲሆን የጂኦፖለቲካል ክሬዲቢሊቲው ይጨምራል። የሳይንስ ሉዓላዊነትን፣ የቴክኖሎጂ ሉዓላዊነትን ይዞ ይመጣል እና ይህን አቅም ያዳበሩ ሀገሮች ይሄ ያላቸው ማለት ነው። ኢትዮጵያ እንግዲህ ከድህነት ለመውጣት የተለያዩ እርምጃዎችን እየወሰደች እንደሆነ ይታወቃል። ይህ የኒውክሌር ፕሮግራም ደግሞ በዚህ ጉዳይ ላይ ምን ተጨማሪ ኃይል ይዞላት ይመጣል? ኢትዮጵያ ውስጥ አሁን ሰው የሚጠቀመው ኢነርጂ በአመዛኙ ባዮማስ የሚባል ነው። ከተፈጥሮ፣ ከእንጨት፣ ከእንስሳት ኩበት ከመሳሰሉት ነው 80% ኢነርጂ ስራ ላይ የሚውለው። 10% የሚሆነው ኢነርጂ ኢምፖርትድ ከሆነ የነዳጅ ዘይት ፕሮዳክት የሚገኝ ነው። በኤሌክትሪክ ስራ የሚሰራው ከጠቅላላ ስራው ውስጥ ከ8 እስከ 10% ብቻ ነው። በዚህ ምክንያት 92% ሪላያብል የሆነውን ኒውክሊየር ኢነርጂ ወደ ኢነርጂ ምንጭ አይነቶች ማምጣት የግድ ይላል እና ብዙ ሴክተሮችን በአንድ ጊዜ ይዞ የሚነሳ ስለሆነ እድገት ደግሞ በአንድ አቅጣጫ ብቻ አይደለም፣ በብዙ ነገሮች የሚታጀብ ስለሆነ ኒውክሊየር ኢነርጂን ወደ ኢትዮጵያ የኢነርጂ ቋት ማስገባት በጣም በርካታ ተዛማጅ የሆኑና ቀጥተኛ የሆኑ ጥቅሞችን ይዞ ይመጣል። በአጠቃላይ በቅርብ ጊዜያት ውስጥ በኒውክሌር ጉዳይ እየተወሰደ ያለውን እርምጃ እንዴት ይመለከቱታል? ኒውክሊየር ዛሬ ስለሚቸግረን፣ ዛሬ ድሆች ስለሆንን፣ ዛሬ ምናልባት በምግብ ራሳችንን ስላልቻልን ገና ተብሎ ለነገ ሊባል አይችልም። ምክንያቱም የኒውክሊየር ቴክኖሎጂ ራሱ በምግብ ራስን መቻልን፣ በቴክኖሎጂ ራስን መቻልን የሚደግፍ
አቅም ነው የሚሆነው፣ የሚያጣድፍ ነው የሚሆነው እድገትን። ስለዚህ በፍጹም ኒውክሌር ቴክኖሎጂን ማሰብና አገር ውስጥ ስራ ላይ መዋል ቅንጦት ሊሆን አይችልም። በቀጣይ እስከዚህ በኋላ ደግሞ ምን መደረግ አለበት ይላሉ? ተስፋፍቶ ስር ሰዶ ሀገራዊ እውቀት መሆን አለበት። በዛ ልክ እኛ የኒውክሌር ሳይንስና ቴክኖሎጂ የምናመጣ ብቻ ሳይሆን ለዓለምም የኒውክሌር ሳይንስና ቴክኖሎጂ የምናበረክት መሆን አለብን። ይቻላል። ስለዚህ ወጣቶቻችን በትጋት ሳይንስና ቴክኖሎጂን መማር አለባቸው። የኮሪደር ልማቱ ለአደባባይ በዓላት ምቹ ሁኔታ መፍጠሩን ነዋሪዎች ተናገሩ። የከተማዋ ነዋሪዎች ከዚህ ቀደም የመንገዶች ጥበት፣ አቧራን ጨምሮ ምቹ ያልሆኑ በርካታ ሁኔታዎች መኖራቸውን አስታውሶ ዛሬ ላይ አዲሱ የከተማዋ መልክ ለበዓል አክባሪዎች ብሎም አከባበሩን ለመመልከት ለሚመጡ የውጭ ዜጎች አመቺ ነው ብለዋል። ነዋሪዎቹ አክለውም ከተማዋ በዚሁ የእድገት ጉዟ እንድትቀጥል ማህበረሰቡ ልማቱን በመንከባከብና የሚጠበቅበትን በማድረግ ሊሰራ እንደሚገባ ባም አንስተዋል። የዘንድሮ የጥምቀት በዓል በደመቀና በአማረ መልኩ መካሄዱንም ነዋሪዎች ተናግረዋል። ቤተልሔም አየነው ተጨማሪውን ይዛለች። ከተማችን አዲስ አበባ በርካታ ሁነቶችን ታስተናግዳለች። በተለይም ደግሞ የከተማ ውበት ልማት እንዲሁም በኮሪደርና በወንዝ ዳርቻ ልማቶች የተሰሩ ስራዎች ይህንን ተመራጭነቷ ከፍ እንዲል አድርጎታል። በተለይ በከተማችን የተለያዩ የአደባባይ በዓላት እንደሚከበሩ ይታወቃል። ከነዛ መካከል አንደኛው የጥምቀት በዓል ነው። ታዲያ ይህ የከተማዋ ውበትና ልማት ለአደባባይ በዓላት ምን ትሩፋት ይዞ መጣ የሚለውን የበዓሉን አክባሪዎች የተለያዩ ሰዎችን እየተዘዋወርን እንጠይቃለን። አብራችሁን ነው። አመሰግናለሁ። በጣም አምሮባችኋል። እንኳን አደረሳችሁ። እንኳን አብራ አደረሰ። በዓል መንፈሳዊ እርካታን የሚሰጥ ነው። ለስጋችንም እረፍት ነው፣ ለነፍሳችንም ብዙ እርካታን የምናገኝበት በጣም ደስ የሚል ነው። በጣም ደስ ይላል። በጣም ሁሌም በዓላችን ደስ የሚል ነው። የጥምቀት በዓል ኢትዮጵያ ሀገራችን አዲስ አበባ በጣም ቆንጆ ሆናለች። ለጎብኚዎች ከውጭ ለሚመጡት በጣም ደስ የሚል ነገር በጣም ደስ ይላል። እውነት ለመናገር አቧራ የለ ምን የለ በሰላም እንደዚህ ሰው እውነት ነው የምልሽ። አንዳንድ ጊዜ ምን አለ መሰለኝ ለስጋሽም ጥሩ ነገር ማየት ደስ ይላል። ለስጋ እንደ መንፈሳዊ በመንፈሳዊ እይታ ካየ ነው በየትኛውም ቦታ ሆኖ እግዚአብሔርን ማምለክ እግዚአብሔር ጋር መኖር ይቻላል። ግን እንደ ስጋ አስተሳሰብ ደግሞ ስንኖር ንጹህ ነገር ያስፈልገናል በከተማችንና ንጹህ ነገር እያየን የምንራመድበት ንጹህ ነው፣ የምናየው ነገር ንጹህ ነውና ደስ ይላል። እውነት ለመናገር በጣም ደስ ብሎናል። ይህ ሁሉ የሚሰራው ምንድነው ካለ ሰላም ቢኖር እና ለሀገራችን ሰላም ጸልያለን ማለት ነው። በጣም ደስ ብሎናል። በጣም እናመሰግናለን። አመሰግናለሁ። በጣም አምሮባችኋል። እንኳን አደረሳችሁ። እናመሰግናለን። እንኳን አብሮ አደረሰ። በዓል እንዴት ነው? በዓል በጣም አሪፍ ነው። እግዚአብሔር ይመስገን። የት አሳለፋችሁ? የት አካባቢ ነበራችሁ? እኛ አያት ነው፣ ግን እየመጣን የምናሳልፈው ሁሌም እዚህ ነው። ሚካኤል ትናንት ሳሌተ ምሕረትን አስገባን። እዚህ ነው የኖር ነው። መንገዱ ምንም ጥያቄ የለውም፣ አምሯል። በዓል እንዴት ነው? እንዴት አለፈ? ቆንጆ ነው። ተመስገን። ለዚህ ሰዓት ያደረሰን እግዚአብሔር ክብር ይስፋው። ተቀይሯል። በጣም ደስ ይላል። ተቀይሯል። ስትወጪ ደስ ይላል፣ ስትገቢ ደስ ይላል። መንገዱ ይሄ ደስ ይላል። ሰፋ። ሰው በነፃነት እንደ ልቡ ይረማመዳል። በነፃነት እንደ ልቡ ይገባል፣ እንደ ልቡ ይወጣል። ተመስገን። ለዛሬ ዓመት ደግሞ ሁላችን ደግሞ ኢትዮጵያንም ሀገራችን ሕዝቦቿንም በሰላም በጤና ይጠብቅልን። በጣም እንደው ሀገራችን ለካ የሰው እጅ ሲሰራው እንደዚህ አይነት አሜሪካንም አይቻለሁ፣ ዋሽንግተን ዲሲ፣ ቨርጂኒያ፣ ሜሪላንድ የመሳሰሉትን ሀገሮች ሁሉ ነገር ከኛ የተሻለ መስሎ ይታየናል። ግን ይሄ የኮሪደር ልማቱ እጅግ በጣም አስደንቆን ሀገራችን አምራ ደምቃ መንገዱ ሆነ ሰው ሆኖ አምሮበት አደምቋል። ሰላም ነው ሀገራችን። በጣም እግዚአብሔር የተመሰገነ ይሁን። የአደባባይ በዓላት በርካታ ሰዎችን ያሳትፋሉ። ህፃናት፣ አዋቂዎች እንዲሁም ደግሞ የእድሜ ባለጸጋዎች በዓሉን ለመታደም ወደ አደባባይ ይወጣሉ። ታዲያ በዚህ ሰዓት ድካም ሲኖር ደግሞ እንዲህ እረፍ የሚሉባቸው የተለያዩ ቦታዎች መኖራቸውም ሌላ እድል ፈጥሯል።
በአፍሪካ እግር ኳስን በማስተዋወቅና የአፍሪካ ዋንጫን በመጀመር ቀደምት የሆኑት ኢትዮጵያ፣ ሱዳንና ግብጽ መሆናቸው ታሪክ ይናገራል። ዓመታትን ወደ ኋላ መለስ ስንል ደግሞ የኢትዮጵያ ብሔራዊ ቡድን በታሪክ ለመጀመሪያ ጊዜ የአፍሪካ ዋንጫን ያነሳበትን ዕለት እናገኛለን። ጸጋ ታደለ በጥቂቱ ታስታውሰናለች። የምንገኝበት የጥር ወር በሀገራችን በተለያዩ ገጽታዎች ይታወቃል። በኢትዮጵያ ታሪክ አሻራቸው ዘመን ተሻጋሪ የሆኑ ጉልህ ሀገራዊ ክስተቶችም ተፈጽመውበታል። ዓመታትን ወደ ኋላ መለስ ስንል በተለይም በእግር ኳሱ ዓለም ኢትዮጵያን ከፍ ያደረገ አንድ የታሪክ ክስተትን እናገኛለን። ጊዜው በኢትዮጵያውያን አቆጣጠር ጥር 13 ቀን 1964 ዓ.ም ነው። ኢትዮጵያ በአዲስ አበባ ስታዲየም ለመጀመሪያ ጊዜ ባዘጋጀችው ሶስተኛው የአፍሪካ ዋንጫ የአፍሪካ የእግር ኳስ አባት ተብለው በሚጠሩት የስፖርት ሰው አቶ ይድነቃቸው ተሰማ የሚመራው የኢትዮጵያ ብሔራዊ ቡድን የአፍሪካ ዋንጫን ለመጀመሪያ ጊዜ ማንሳት ቻለ። ብሔራዊ ቡድኑ በግማሽ ፍጻሜ ጨዋታ የቱኒዚያ አቻውን በመርታት በፍጻሜው ለኢትዮጵያ በታሪኳ ብርቅዬና ብቸኛ የሆነው ዋንጫ የተገኘበትን ጨዋታ ከግብጽ ጋር አድርጓል። በዕለቱ በ25000 ደጋፊዎች በተሞላው የአዲስ አበባ ስታዲየም ሁለቱ ተፋላሚዎች ያደረጉት ጨዋታ ልብ አንጠልጣይ፣ አጓጊና ውጥረት የነገሰበት እንደነበር ታሪክ ይነግረናል። ጨዋታው በተጀመረ በ35ኛው ደቂቃ ግብጾች ግብ በማስቆጠር የመምራት እድል ያገኙ ሲሆን በ1951 በተካሄደው ሁለተኛው የአፍሪካ ዋንጫ ኢትዮጵያን 4-0 በሆነ ሰፊ ውጤት አሸንፋ የነበረችው ግብጽ ይህንንም ጨዋታ የማሸነፍ ከፍተኛ ግምት ተሰጥቷትም ነበር። ጨዋታው ቀጥሏል። በተቆጠረባቸው ግብ ተስፋ ያልቆረጡት የይድነቃቸው ልጆች በሀገራቸውና በሕዝባቸው እንዲሁም በመሪያቸው ፊት አኩሪ ድል ለማስመዝገብ ብሎም ከዚህ ቀደም በግብጽ ደርሶባቸው በነበረው ሽንፈት የነበራቸውን የቁጭት ስሜት ለማስታገስ ወደፊት መግፋታቸውን ቀጥለው ከፍተኛ ትንቅንቅ የተሞላበት ጨዋታ አድርገዋል። ብሔራዊ ቡድኑ በመንግስቱ ወርቁ፣ ተክሌ ኪዳኔና ኢታሎ ሳቫሎ ባስቆጠሯቸው 4 ጎሎች ያልተጠበቀውን ድል እውን አድርገው 4-2 በሆነ ውጤት ግብጾችን ማሸነፍ ችለዋል። በአዲስ አበባ ስታዲየም የታደሙ በሺ የሚቆጠሩ ደጋፊዎች ድሉንም በከፍተኛ ጉጉት ሲጠብቅ የነበረው ኢትዮጵያዊ ሁሉ በደስታ እንባ ታጀበ። ብሔራዊ ቡድኑም ከቀዳማዊ አጼ ኃይለሥላሴ እጅ ዋንጫውን ተቀበለ። ኢትዮጵያ ግብጽን 4-2 በማሸነፍ ሶስተኛውን የአፍሪካ ዋንጫ ማንሳት የቻለችው ታዲያ ከዛሬ 64 ዓመታት በፊት ልክ በዛሬው ዕለት ነበር። በግባት ባይደጎሙ በምገባ ባይደጎሙ ዛሬ እኛ ልጆች ትምህርት ቤት ነበሩ ወይ? ከ16000 በላይ ለሆኑ ወላጆች የስራ እድል እንዲፈጠርላቸው ምክንያት ሆኗል። አንዱ ትኩረት ተሰጥቶት የተሰራበት አግባብ ነው ያለው። ስኩል ፊዲንግ ኢንተርቬንሽኑ እስከ ቀዳማይ ልጅነት መርሃ ግብር ውስጥ ይገባል። ስሪ ፌዝ ነው የገባው ተብሎ ነገር ግን ስሪ ፌዝ አይደለም። የኃይል ጥያቄ ተጠይቆባቸው ምላሽ አልተሰጣቸውም የሚል ቅሬታ አልቀረበም። ከገባ በኋላ ኃይል መቆራረጥ አለ። አክቲቭ እንዲደረግልን ነው የጠየቅነው። ፓወር የለውም። በትምህርት ቤቶች ዙሪያ ላይ በጣም በርካታ ንግድ ቤቶች አሉ። መጠጥ ቤቶች፣ ሆቴሎች፣ ፔንሲዮኖች ነበሩ። በትምህርት ቤት ግቢ ውስጥ ነዋሪዎች አሉ። በሂደትም ስታንዳርድ ሚት እንዲያደርጉ አልተቋቋሙም ትምህርት ቤቶች። ራሳቸው ይከታተላሉ፣ ይቆጣጠራሉ። መቅጣት ያለባቸውን ይቀጣሉ ወይ? ቦታው ላይ ክልከላ ማድረግ የሚታሰብ ከሆነ ክልከላ መፍትሄ ላይሆን ይችላል። ተማሪ ያሌላቸው ወላጆች ጭምር ወተመ ሆኖ ሲያገለግሉ የነበረ ስኩል ሞዴል አልተደረገም። እናሳያቸዋለን ለመምህራን ማህበር። በጣም ዋጋ እያስከፈለን ነው ያለው። ሰነዶች ርክክብ ስናደርግ ዋርካ ላይ የሰጡ ፊድባኮችን አንብበናል። በፈረቃ ይመጣል ነው ወይስ ሙሉ ለሙሉ አይመጣም? ቅዳሜና እሁድ መምጣቱን ብቻም ሳይሆን ማታ ማታ የሚመጣበት ሂደቶች አሉ። የከተማ አስተዳደሩ ሚኒመም ለትምህርት ቤቶች ከ3 እና ከ4 በላይ ሮቶ ገዝቶ ፕሮቫይድ አድርጎናል። በጣም ምስጋና አለን። ትምህርት ቤቶቻችን ውስጥ እየተቆፈረ ለትምህርት ቤቱም ለአካባቢው ማህበረሰብ እየተረፍን ያለንበት ሁኔታ ነው። ቦታዋ በጣም ትምህርት ቤቷ ትንሽ ነች። እሱ ግንባታ መቼ ነው የሚጠናቀቀው? እዛው ክፍለ ከተማ ላይ ተመልሶ የፈረቃ ትምህርት ሲመጣ እናያለን። ትምህርት ነፃና ግዴታ ነው። አልቀበልም ብሎ መከልከል አይችልም።
አዲስ ሚዲያ ኔትወርክ ላይ ትገኛላችሁ ተመልካቾቻችን። ዘገባዎቻችንም እንደቀጠሉ ናቸው። ስርጭታችንን ለመከታተል ትችሉ ዘንድ ደግሞ መድረገጻችን www.amn.gov.et በፌስቡክ እና በዩቲዩብ ገጾቻችን አዲስ ሚዲያ ኔትወርክ፣ ለቋንቋዎች ደግሞ ኤምኤን ፕላስ ላይ ልታገኙ ትችላላችሁ። ወደ ጤና መረጃችን ስናልፍ የዛሬው የጤና መረጃችን ትኩረት የሚያደርገው ልጆች በጉልበታቸው ላይ የሚከሰተውን ብራኬት መሆንን ይመለከታል። ከ2 ዓመት እስከ 4 ዓመት እድሜ ያሉ ህጻናት መራመድ በሚጀምሩበት ጊዜ ወደ ውጭና ወደ ውስጥ ጉልበታቸው ጉቤ ማለት ባህሪ እንደሚኖረው ይገለጻል። እስከ 7 ዓመት እድሜያቸው ደግሞ መስተካከል ካልቻለ ወላጆች የሕክምና ባለሙያዎችን ማማከር እንደሚገባ ባለሙያዎች ይመክራሉ። ዘጋቢያችን አልማዝ ሙሉጌታ በጥቁር አንበሳ ስፔሻላይዝድ ሆስፒታል የአጥንት ስፔሻሊስት የሆኑትን ዶክተር ናታን ወንደሰንን አነጋግራ ተከታዩን መልእክት አሰናድታለች። ዶክተር ናታን ወንደሰን እባላለሁ። በጥቁር አንበሳ ስፔሻላይዝድ ሆስፒታል የአጥንት ቀዶ ሕክምና ስፔሻሊስትና መምህር ነኝ። ብዙ ወላጆች የልጆቻቸውን እግር በሚመለከቱበት ጊዜ ቀጥ ያለ ካልሆነ በጣም ከፍተኛ ጭንቀት ውስጥ ይገባሉ። በተፈጥሮ የተወሰነ ጉልበት አካባቢ ብራኬት የመሆን እንደየእድሜው ማለት ነው፣ ወይንም ደግሞ ወደ ውስጥ ብራኬት የመሆን ችግር ሊኖር ይችላል። ብዙውን ጊዜ በራሱ ይፈታል። በጊዜ ብዛት የተስተካከለ የተቃና እድሜያቸው 6-7 ሲደርስ ቀጥ ያለ እግር ይኖራቸዋል። እዚህ ጉዳይ ላይ ማስተዋል ያለብን ምንድነው የትኛው ነው ጤናማ የሆነው እና ደግሞ የትኛው ነው ጤናማ ያልሆነው የሚለውን ወላጆች እንዲገነዘቡ ነው። ለምሳሌ ህፃናት እንደተወለዱ 1 ዓመት 2 ዓመት አካባቢ በተወሰነ መልኩ ጉልበታቸው ብራኬት የመሆን ነገር ይኖረዋል፣ አብሶ መራመድ በሚጀምሩ ጊዜ። ስለዚህ 1 ዓመት ከምናምን አካባቢ መራመድ ሲጀምሩ ጉልበታቸው በተወሰነ መልኩ እንደዚህ ወደ ውጪ ጎበብ የማለት ጠባይ ይኖረዋል። ከዛ በኋላ ደግሞ ከ2 ዓመት እስከ 4 ዓመት አካባቢ ድረስ ወደ ውስጥ ጎበብ የማለት ጠባይ ይኖረዋል። እነዚህ እንግዲህ ጄኑ ቫረስ እና ጄኑ ቫልገስ ይባላል። በዚህ እድሜ የሚከሰቱና ከዛ ደግሞ 6-7 ዓመት ሲሆናቸው የሚስተካከሉ ከሆኑ እነዚህ ኖርማል ናቸው። ግን ከዚህ እድሜ ውጭ የሚከሰቱ ከሆነ ልክ አይደሉም ማለት ነው። ሌላኛው አንድ ጎበብ ያለ ወይም ብራኬት የፈጠረ እግር እየባሰ የሚሄድ ከሆነ ወላጆች ይሄ ወደ ጤና ተቋም ወደ ሕክምና ባለሙያ መውሰድ ይገባቸዋል። ወይንም ደግሞ አንደኛው እግር ብቻ ተለይቶ ብራኬት የመሆን ጠባይ ካለው፣ ምክንያቱም ተፈጥሯዊ የምንለው ብራኬት ሁለቱም እግር በተመሳሳይ ነው ወደ ውስጥ ወይም ወደ ውጭ ጎበብ የሚሉት ማለት ነው። ሌላኛው እየባሰ ሳይሻሻል እየቀረ የሚሄድ ከሆነ በእድሜ የማይገታ ከሆነ እንደዚህ ከሆነ የተለያዩ ምክንያቶች ሊሆኑ ይችላሉ ይሄንን ያመጡት። ስለዚህ ተፈጥሯዊ ላይሆን ይችላል። ከነዚህ ምክንያቶች ውስጥ አንዱ እና ብዙ ህፃናት ላይ የምናገኘው ሪኬትስ የሚባለው ነው። ሪኬትስ እንግዲህ ከምግብ እጥረት ምክንያት ሊሆን ይችላል፣ ወይንም ደግሞ ከሌላ ምክንያት በቂ የሆነ የአጥንት ጥንካሬ አለመኖር የሚያመጣው ነው። አብዛኛውን ጊዜ በኢትዮጵያ ውስጥ የምንመለከተው ከምግብ እጥረት የሚመጣው ነው። ይሄው ምግብ ምንድነው? ቫይታሚን ዲ ነው። ይሄ ቫይታሚን ዲ አመጋገባችን ላይ ኢትዮጵያውያን ብዙ ቫይታሚን ዲ ያላቸው ምግቦችን አንመገብም፣ እንደዚሁም ለህፃኖቻችንም አንሰጥም። ከዛ ውጪ ደግሞ ፀሐይ 13 ወር ሙሉ እያለን ፀሐይ የመሞቅ ባህል በብዛት የለንም። ስለዚህ ህፃናት በዚህ ምክንያት የቫይታሚን ዲ እጥረት ሊኖራቸው ይችላል። በዚህ ምክንያት አጥንታቸው ጥንካሬ የሌለው ሊሆን ይችላል። ተፈጥሯዊ ያልሆነ የእግር ብራኬት ሊኖራቸው ይችላል ማለት ነው። ይሄ አብዛኛውን ጊዜ በምግብና ፀሐይ በአግባቡ በማሞቅ የሚፈታ ነው። ሌላኛው እና ትኩረት ልንሰጠው የሚገባው ግን አብሮ ከእግር ብራኬት መሆኑ ጋር የህፃናቱ ማንከስ ወይም ህመም ወይንም መራመድን እምቢ ማለት ካላቸው ይሄ ተፈጥሯዊ ሊሆን አይችልም። ስለዚህ የሆነ አይነት ህመም አላቸው ማለት ነው። ወይ አደጋ ደርሶባቸዋል፣ ወይ ኢንፌክሽን አለ፣ ወይ ሌላ አይነት በሽታ ጉልበታቸው ውስጥ ሊኖር ይችላል። ስለዚህ ወደ ሕክምና ተቋም በአስቸኳይ ወላጆቻቸው ሊያመጧቸው ይገባል ማለት ነው። ስለዚህ የቫይታሚን ዲ እጥረት በሚኖራቸው ጊዜ ህፃናት ይሄ በደም ምርመራ እንደዚሁም በተለያዩ የሕክምና ምርመራዎች ማረጋገጥ ይቻላል። ይሄ መሆኑ ከተረጋገጠ ሕክምናው የሚሆነው ቫይታሚን ዲ ተጨማሪ እንደ ምግብ ይወስዳሉ ማለት ነው። ከሌለባቸው ግን
ለወላጆች እንደው ለሁሉም ጤነኛ ልጅ ላላቸው ወላጆች የምንመክረው ምንድነው የህፃናቶቻቸውን ምግብ ከጀመሩ ጊዜ አንስቶ የተለያዩ የቫይታሚን ዲ ተዋጽኦ ያላቸው ምግቦች ከምግቦቻቸው ጋር እየቀላቀሉ እንዲሰጧቸው ነው። ለዚህም ለምሳሌ የአሳ ምርቶችን አሳ ፈጭተው ሊሆን ይችላል፣ ጉበት፣ እነዚህ ምግቦች በቫይታሚን ዲ የበለጸጉ ናቸው። ስለዚህ እነዚህ ውስጥ በብዛት ቫይታሚን ዲ ይገኛል። ከዛ ውጭ ደግሞ ሌላኛው ምንም ሳይከፈልበት በነፃ የሚገኘው ፀሐይ ነው። ስለዚህ ፀሐይን በማሞቅ ይህን ቫይታሚን ዲ ማግኘት ይቻላል ማለት ነው። ግን ከቫይታሚን ዲ ውጪ በሌላ ምክንያት የሚመጡ የጉልበት መጣመሞች ካሉ ተፈጥሯዊ እንዳልሆኑ ደግሞ ባለሙያ ከተረጋገጡ ያን ጊዜ ሕክምናው የሚሆነው እንደየህመሙ አይነት ይለያያል። ያለ ኦፕሬሽን በድጋፍ በተለያዩ ጉልበት ላይ በሚደረጉ ድጋፎች ወይንም ደግሞ በኦፕሬሽን ሊስተካከል ይችላል ማለት ነው። አገልጋይ በዚህ ሳምንት የአዲስ አበባ ጥንታዊ መልክ መገለጫ የዛሬ የብሔራዊነትና የአርበኝነት ትርክት ማዕከል አራዳ ክፍለ ከተማ የዚህ ሳምንት የአገልጋይ ፕሮግራም እንግዳችን ነው። የአድዋ ድል መታሰቢያን ጨምሮ በርካታ ቅርሶችን የያዘው አራዳ በአገልግሎት አሰጣጥ የነዋሪዎችን ፍላጎት ከማርካት አንጻር በምን ደረጃ ላይ ይገኛል? አገልጋይ ይመለከተዋል። በስራ ዕድል ፈጠራ፣ በመሬትና የመንግስት ቤቶች አስተዳደር፣ በሲቪል ምዝገባና የነዋሪዎች አገልግሎት፣ በቅሬታና አቤቱታ ምላሽ አሰጣጥ፣ በግንባታ ፍቃድና ቁጥጥር፣ በንግድ፣ በመሰረታዊ የሸቀጦች ፍትሃዊ ስርጭት፣ ጽዳትና ውበት፣ በሌሎች መንግስታዊ አገልግሎቶች ከወረዳ እስከ ክፍለ ከተማ በምን ደረጃ ላይ ይገኛል? አገልጋይ ይፈትሻል። በኮሪደር ልማትና በሌሎች ሜጋ ፕሮጀክቶች ፊቷ የፈካው አራዳ የአገልግሎት አሰጣጥ የነዋሪዎችን እርካታ በመጨመር መልካም አስተዳደር እንዲሰፍን የክፍለ ከተማው አገልግሎት አሰጣጥ በቴክኖሎጂ የታገዘና የተቀላጠፈ ብሎም ከብልሹ አሰራር የጸዳ እንዲሆን ምን እየተከናወነ ነው? የዚህ ሳምንት የአገልጋይ ቅኝታችን ነው። በአዲስ ሚዲያ ኔትወርክ ዘውትር ሐሙስ ምሽት ከ2 ሰዓት እስከ 3 ሰዓት ተኩል በሚኖረን የቀጥታ ስርጭት ቆይታ ጋዮች የሚነሱ ጥያቄዎች ምላሽ ያገኛሉ። ለጥያቄና አስተያየቶቻችሁ የስልክ መስመሮቻችንን እናንተን ለማስተናገድ ዝግጁ ናቸው። አገልጋይ ከአዲስ አበባ የፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ጋር በመተባበር በአዲስ ሚዲያ ኔትወርክ ብቻ የሚቀርብ አገልጋይ